በመካከለኛው ምስራቅ እምብርት ላይ በገሊላና በይሁዳ መካከል የምትገኝ አንዲት ታሪካዊ ምድር አለች። ይህች ምድር የብዙ ነገሥታት መነሻና መውደቂያ፣ የብዙ ነቢያት የጸሎት ስፍራ፣ የብዙ ደም መፋሰሻዎች መድረክ ነበረች። ሰማርያ ስሟ ሲነሳ አንዳንዶች ደጉ ሳምራዊን ያስባሉ፣ ሌሎች ደግሞ ሳምራዊቷን ሴት ያስባሉ። ነገር ግን ከነዚህ ታሪኮች በስተጀርባ ለ300 ዓመታት የዘለቀ የዘር የፖለቲካና የሃይማኖት ፍልሚያ አለ። ዛሬ ይህን ሚስጥር እንፈታለን። ሳምራውያን እነማን ናቸው? ለምንድነው አይሁድ እንደ ደመኛ ጠላት የሚያዩዋቸው? መጽሐፍ ቅዱስ ስለ እነሱ ምን ይላል? አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስራኤል የምንላት የቆዳ ስፋቷ ከሰሜን እስከ ደቡብ 480 ኪሎ ሜትር የሚያህል ሲሆን ጎኗ በ80 ኪሎ ሜትር መቀነት የተያዘ ነው። ይቺ እስራኤል በመጽሐፍ ቅዱስ ዘመን በሶስት ታላላቅ አውራጃዎች ትከፈላለች። ሰሜኑ ገሊላ፣ መካከለኛው ሰማርያ፣ የደቡብ ክፍል ይሁዳ ይባላል። ኢየሩሳሌም ያለችው በደቡብ አውራጃ ነው። ኢየሩሳሌም ጥንትም ዛሬም የሃይማኖት መዲና ናት። በነፍሳቸው ተወራርደው ሃይማኖታቸውን የሚያስረክቡ አጥባቂዎች ያሉባት ከተማ ናት። ታዲያ በደቡብ አውራጃ ያሉ ከገሊላ ጋር ሰፊ ግንኙነት አላቸው። በመካከለኛው ካለችው ሰማርያ ጋር ግን ምንም አይነት ግንኙነት የላቸውም። እንዲያውም አይሁዳዊው ከቤቱ ሲወጣ ለአምላኩ የሚያቀርበው ልመና ሶስት ወገኖችን አታሳየኝ የሚል ነው፤ ለምጻም፣ ቀራጭና ሳምራዊ። በደቡብ የሚኖሩ የኢየሩሳሌም ነዋሪዎች ወደ ገሊላ መሄድ ከፈለጉ የሰማርያን ምድር መርገጥ በራሱ ያረክሰናል ብለው ስለሚያስቡ ወደ ምስራቅ አቅጣጫ በመሄድ የዮርዳኖስን ወንዝ በመያዝ ወደ ላይ ወደ ገሊላ ዙረው ይገቡ ነበር። ጌታችን ኢየሱስ ክርስቶስ ግን በሰማርያ ሊያልፍ ግድ ሆነበት። ግድ የሆነበት የሰራዊት ትእዛዝ መጥቶ አይደለም። ግድ የሆነበት በሰማርያ ጻድቅ ተገኝቶ አይደለም። ግድ ያለው የገዛ ምሕረቱና ቸርነቱ ነው። በዚያም 5 ግንቦችን አፈርሷል። የዘረኝነትን፣ የጾታን፣ የመልካም ምድርን፣ የጠባይንና የማዕረግን። አይሁዳውያን ሳምራውያንን የሚጠሏቸውና የሚጸየፏቸው ከአሕዛብ ጋር በጋብቻ ተሳስረዋል በማለት ነው። ሳምራውያን ግን ይህን በምርጫ የገቡበት ሳይሆን በቀኝ ግዛት ተይዘው የወደቀባቸው ዕዳ ነው። የአሦር ንጉሥ ስልምናሶር ሰማርያን ለ3 ዓመት ከበባት። በመጨረሻም ከተማዋ ወደቀች። የአሦር ስልት ሕዝቡን ማፈናቀል ነበር። 10ሩን የእስራኤል ነገዶች ማርከው ወሰዱ። ቦታው ባዶ እንዳይሆን ደግሞ ከባቢሎንና ከሌሎች አረማዊ ሀገራት ሰዎችን አመጡ። እነዚህ አሕዛብ እዚያው ከቀሩት እስራኤላውያን ጋር ተጋቡ። ይህም ሳምራውያን የሚባለውን አዲስ ማህበር ፈጠረ። መጤዎቹ የአገሩን አምላክ ቁጣ በመፍራት ኦሪትን መማር ጀመሩ። ነገር ግን የራሳቸውን ጣዖታትም አላስቀሩም ነበር። ይህም ለአይሁድ ትልቁ የጥላቻ ምክንያት ሆነ። አይሁድ ከባቢሎን ምርኮ ሲመለሱ ኢየሩሳሌም መቅደስን መስራት ጀመሩ። ሳምራውያን እኛ ምን እንርዳችሁ ቢሉ አይሁድ እናንተ ንጹሕ አይደላችሁም በማለት አባረሯቸው። በዚህ የተበሳጩ ሳምራውያን በገሪዛን ተራራ ላይ የራሳቸውን መቅደስ ገነቡ። እውነተኛው የአምልኮ ስፍራ ይህ ነው አሉ። ይህ ክስተት በሁለቱ ወገኖች መካከል የማይታረቅ የጥላቻ ግንብ ገነባ። ሳምራውያን የሙሴን 5 መጽሐፍ ብቻ ይዘው ቀሩ። ዛሬም ድረስ የሳምራውያን ኦሪት ከዕብራይስጡ ኦሪት ጋር ጥቂት ልዩነቶች አሉ። ኢየሱስ ክርስቶስ ወደ ምድር ሲመጣ ይህ ጥላቻ ጣሪያ ላይ ደርሶ ነበር። ኢየሱስ ክርስቶስ ከይሁዳ ተነስቶ ወደ ገሊላ ሲሄድ በሰማርያ በኩል ማለፍ ነበረበት። በቀትር ጊዜ ሲካር ወደምትባል የሰማርያ ከተማ ደረሰ። እዚያው የቀድሞው አባት ያዕቆብ ለልጁ ለዮሴፍ የሰጠው መሬትና አንድ የውሃ ጉድጓድ ነበር። ኢየሱስ ከመንገዱ ድካም የተነሳ በጉድጓዱ አጠገብ ተቀመጠ። አንዲት ሳምራዊት ሴት ውሃ ለመቅዳት ወደ ጉድጓድ መጣች። ኢየሱስም ውሃ ጠጭኝ አላት። ይህ ጥያቄ ለሴቲቱ እጅግ አስገራሚ ነበር። ምክንያቱም በወቅቱ የነበረው ባህል አይሁድና ሳምራውያን ፈጽመው እንዳይገናኙ ያግድ ነበር። ሴቲቱም እንዲህ ስትል መለሰችለት፣ አንተ አይሁዳዊ ስትሆን ለእኔ ለሳምራዊቷ እንዴት ውሃ ስጭኝ ትላለህ? አለች። ኢየሱስ የመለሰላት መልስ ግን ከስጋዊ ጥም በላይ ነበር። የእግዚአብሔርን ስጦታ ውሃ ስጭኝ የምልሽ ማን እንደሆንኩ ብታውቂ አንቺ ትለምኙ ነበርሽ፣ እሱ የሕይወትን ውሃ ይሰጥሽ ነበር አላት። ሴቲቱ ግን ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ የሕይወት ውሃ ከወዴት ታገኛለህ?
አንተ ከያዕቆብ ትበልጣለህን? ስትል ጠየቀችው። ኢየሱስም እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም አለ። ሴቲቱ ይህን ውሃ ስትመኝ፣ ኢየሱስ ግን ወደ ውስጣዊ ማንነቷ ገባ። ሂጂና ባልሽን ጠርተሽ ነይ አላት። እሷም ባል የለኝም ስትል መለሰች። ኢየሱስም 5 ባሎች ነበሩሽ፣ አሁንም ያለሽ ባልሽ አይደለም፣ በዚህ እውነት ተናግረሻል አላት። በዚህ ጊዜ ሴቲቱ ኢየሱስ ተራ ሰው ሳይሆን ነቢይ መሆኑን አወቀች። ወዲያውም የዘመናት ሃይማኖታዊ ክርክራቸውን አነሳች። አባቶቻችን በዚህ ተራራ በገሪዛን ሰገዱ፣ እናንተ ግን አምልኮ በኢየሩሳሌም ነው ትላላችሁ አለች። ኢየሱስ የሰጣት መልስ የክርክር መዝጊያ ነበር። አምልኮ በዚህ ተራራ ወይም በኢየሩሳሌም የማይሆንበት ጊዜ ይመጣል። እውነተኛ አምላኪዎች በአብ በመንፈስና በእውነት የሚሰግዱበት ጊዜ አሁን ነው አለ። ሴቲቱም መሲህ ወይም ክርስቶስ እንደሚመጣ አውቃለሁ ስትለው፣ ኢየሱስም በግልጽ ይህ የምናገርሽ እኔ እሱ ነኝ አላት። ሴቲቱ እንስራዋን ትታ ወደ ከተማ ሮጠች። ለሰዎችም ያደረኩትን ሁሉ የነገረኝን ሰው ኑና እዩ፣ እሱ ክርስቶስ ይሆን አለች። በሴቲቱ ምስክርነት ብዙ የሰማርያ ሰዎች አመኑ። ኢየሱስንም ለ2 ቀናት አብሯቸው እንዲቆይ ለመኑት። በመጨረሻም እንዲህ አሉ፣ አሁን የምናምነው ስለ ቃልሽ አይደለም፣ እኛ ራሳችን ሰምተናል፣ እሱም በእውነት ዓለምን የሚያድን ክርስቶስ እንደሆነ አውቀናል አሉ። ኢየሱስ ለምን ሳምራዊውን እንደ አርያ ተጠቀመ? ምክንያቱም አይሁድ ከሳምራዊ ጥሩ ነገር አይመጣም ብለው ያምኑ ስለነበር ነው። ኢየሱስ ግን ፍቅር ከዘር በላይ መሆኑን አሳየ። ዛሬ ሳምራውያን ጠፍተዋል። ዛሬም በናብሉስና በቴል አቢብ አካባቢ ወደ 800 የሚጠጉ ሳምራውያን አሉ። ጥንታዊ ልብሳቸውን ይለብሳሉ፣ ጥንታዊ ቋንቋቸውን ይናገራሉ። የሰማርያ ታሪክ የሰው ልጅ በጥላቻና በዘር ሲከፋፈል፣ እግዚአብሔር ግን በምሕረትና በፍቅር እንዴት እንደሚሰበስብ የሚያሳይ ታላቅ ትምህርት ነው። የሰማርያ ሰዎች ትናንት የተናቁ ነበሩ። ዛሬ ግን በመጽሐፍ ቅዱስ ውስጥ የፍቅርና የደግነት ተምሳሌት ሆነው ይኖራሉ። የዛሬው ይህን ይመስላል። እናንተ ከዚህ ታሪክ ምን ተማራችሁ? አስተያየታችሁን በኮሜንት መስጫው ጻፉልኝ። ቪዲዮው ለሌሎች እንዲደርስ ሸር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።